ውድ ቤተሰቦቼ እንግዲህ ውሽሚት ዛሬም አልተገኘችም። ውድድር ላይ ነው። ግማሹ ቲክቶክ ያለቅሳል፣ ግማሹ ዩቱብ ያለቅሳል፣ ግማሹ ደግሞ ኢንስታግራም ላይ ያለቅሳል ማለት ነው። በነገራችን ላይ ማለት ነው ሜሪ እኔ ሁሌም እውነት ነገር ነው ትክክል ነገር ነው ማወራው አላለችም እንዴ? አንቺ ሰውና ሰው ማባላት እንጂ ትክክለኛ ነገር መቼ አውጥተሽ ታውቂያለሽ ማለት ነው። በነገራችን ላይ ማለት ነው እናንተ እየሸቀላችሁ ነው ያላችሁት። ግን አንድ ቪዲዮ ብትለቁላት በቻናላዋ ጥሩ ነው። ምክንያቱም በእሷ ስለምትነግዱ በእሷ ስለምትሰሩ ማለት ነው። እያንዳንዳችሁ ማለት ነው አይዲያ ስታጡ ካሜራ እየደቀናችሁ እንደዚህ እንደዚህ እንደዚህ። አሁን ደግሞ አያችሁ ሜሪ ደግሞ ተገልብጣ የማን አጋዥ ልትሆን ነው? የአብርሽ አጋዥ ልትሆን ነው። ለምን መፈመስ ስለፈለገች እና ኦዲንስ ወደ እሷ ጋር መሳብ ስለፈለገች ማለት ነው። እና ሩታን መጥፎ አድርጋ ሩታና ኤፍሬም፣ በዚህ አጋጣሚ አንድ ነገር ልንገርሽ። አንቺ እውነት ትክክለኛ የምታወሪ ነገር ከሆነ በወንድማማሞች መካከል ገብተሽ እንዳንተ ወንድም አይቼ አላቅም ማለትሽ ራሱ ይሄ ትልቅ ስህተትና ትልቅ ብልግና ነው። ገባሽ? ለምን እንደሆነ ታውቂያለሽ? ምንም ቢሆኑ ወንድሙ ነው። የወንድሙ መጥፎ ነገር አትናገሪም። ተራ በተራ ነው እናንተ አይዲያችሁ የምትቀይሩት እንጂ ውሽሚት የትም አልሄደችም አለች። ዝም ብላችሁ ሸቅሉ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዚህ ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ቤተሰብ ሆኖ ለምታበረታቱኝ ከልብ አመሰግናለሁ። ውድ የኔ ድንቅ የኔ መለሎቼ ማለት ነው። ወደ 6 ልንገባ ነው ማለት ነው። እና ሜሪ ከቻልሽ ማለት ነው የራስሽን አይዲያ ይዘሽ በራስሽን ስራ ነይ። አብርሽ ደግሞ ሁልጊዜ በሰው አትመራ። በቃ የራስ እዚህ ጋር እኮ ነው ኤፍሬም እኮ እየተናገሩህ ነው። ፍርዱ ይክሰሰን ይድና ፍርድ ቤት ከሆነ እያልክ አሁን ደግሞ ሜሪ ያለችህ ነገር እውነትም ላይሆን ይችላል። ሜሪ እኮ የነሱ ዘመድ እኮ ናት፣ የነሱ ግሩፕ እኮ ናት። ገባ? አንተ ግን ጅላ ትሆን ማለት አትጃጃል። በዚህን አጋጣሚ የሆነ ነገር አድርገህ ሰበብ አድርገህ ወደ ሩታ ጋር መመለስ ከፈለግ በትክክለኛው መንገድ ወጥተህ የኦዲየንስን ይቅርታ ጠይቀህ ወደ ሩታ መመለስ ትችላለህ። ምክንያቱም ሄርሜላ ኮንትራቷን ከጨረሰች የእናንተ ኮንትራት አልሞላም ስላላችሁ መድረስ ስላቃታችሁ እና ብርም ከፍለሃት ቢሆን በቃ ኢጂ እኔ ተሸንፍ ያለው ካልካት ያን ነገር ሰበብ አድርገህ ሄርሜላ ትታኝ ሄዳለች፣ ሄርሜላ ጠፍታለች፣ ለምን ራቅሽኝ፣ ለምን ተውሽኝ፣ ይህንን ጊዜ ሁሉ ስበሳጭ ብለህ ሰበብ አርገህ ወደ ሩታ ጋር መመለስ ከፈለከ ነው እንጂ ሄርሜላ በዚህ ናክል አይደለም። እንደውም እንደ አትወዳትም ማለት እኮ ነው፣ አታፈቅራትም ማለት እንዴ። 4 ቀን 5 ቀን የሰው ህይወት ጠፍቶ አንተ በየተራ ተራ እየዞርክ የዩቱብ መነገጃ እኮ አረካት። አንዴ ሜሪ ጋር ትለቃላችሁ፣ አንዴ ዳኒ ጋር፣ አንዴ ኤፍሬም ጋር፣ አንዴ ራስህ ጋር ራሱ ማለት ነው። ውድ ቤተሰቦች እውነቴ ነው የምላችሁ ለምትወዱት ለምታፈቅሩት ሰው አይደለም 3 ጊዜ ቪዲዮ ልሰሩ። እኔ በህይወቴ አንድ ቪዲዮ አልሰራም። ምክንያቱም የምትብስብኝና የምትበልጥብኝ ሄርሜላ ናታ። ሄርሜላን አፈላልጋለሁ እንጂ ለምን ሚስት ያልትሆንም ወንጀል ከሰላች ወንጀል ለልጅ ተብሎ አይታገድም። ሲቀጥል አብርሽ ቀንም ተናግሬ ያለው ለልጁ ጥንቂት ያክል አያስብም ማለት ነው። ለሩታም አያስብም። ይሄንን ነገር ውሸትና ድራማ ስለሆነ ወይም ደግሞ እሱ ኦዲየንስ እንደጠላው በቃ የሚሰራውን ስራ በጣም እንደወረደና እንደዘገጠ ሲያቅ ነው ወደ ሩታ መመለስ ከፈለገ ነው እንጂ ሄርሜላ በጭራሽ አልጠፋችም። የትም አትሄድም አለች። ህፃን ልጅ አይደለችም። እና ቦታውን ከያዘች ምክንያቱም አብዛኛው ጊዜው በዚሁ አጋጣሚ አንድ ነገር ልንቀራችሁ የሄርሜላ ኦዲየንሶች ምን ይሉ ነበር? አብርሽን ሊፈምስ እንጂ አብርሽ ሊያድግ እንጂ እኮ ከዛ በኋላ ከሱ አብርሽና ሄርሜላ ከተጣሉ ወይም ደግሞ ካላገባት አብረው ካልሆኑ እሱ ተለያይቶ ዩቱብ መስራት አትፈልግም። የሀብታም ልጅ ናት። ሀብታም ስለሆነች አሁን የዩቱብሯ ድሃን እየረዳችብችብ። ቤተሰቦቿ ሁሉም ሀብታም ናቸው፣ ድሃ አይደሉም። እሷም ሀብታም ናት፣ ባለ መኪና ናት፣ ባለ ቤት ናት፣ ብዙ ነገር አላት። ያንን ስለሆነ አሁን አብርሽን ስለምታፈቅረና ስለምትወደው ነው ዩቱብ ላይ የመጣችው እያሉ ነበር አይደል? አሁን ደግሞ በቃ እውነትም እንደተባለ ሰልችቷት ይሆናል። በቃ ዩቱብ አስጠልቷት ደብሯት አንዳንድም ነገር ያው አብርሽም ደግሞ እንዳያችሁት በአቋሙ አይጸናም። አንዴ ሩታ ጋር ይሄዳል፣ አንዴ ሄርሜላ ጋር ይሄዳል። እንደዛ ድብልልቅ እያረበት ወይም ጥላው ሄዳ ይሆናል። አብርሽ ደግሞ ወይም ከአብርሽ የተሻለ አግኝታ ይሆናል። መኪና ያለው፣ ቤት ያለው፣ ገንዘብ ያለው በቃ እንደ ቃሉ እንደፈለገች የሚያኖራት አግኝታ ይሆናል። አይታወቅም እኮ። ስለዚህ አሁን አብርሽ እውነት
ሰው ከጠፋ አንተ ለሰው ተጨንቀህ ወንድምህን ክፉ አስብለህ፣ እቺ ደግሞ ትላንትና አንተን ብዙ ነገር ስታረግህ ነበረች። ሜሪ ብዙ ነገር ስትጎዳህ ነበረ። እኔ እንጃ እሷ ያመጣችው አይዲያ ነው ሚስትህ ስታረግ የነበረችው ማለት ነው እንጂ ሩታ አንድ ቀን እንኳን አንተን ለመጉዳት አልሞከረችም። እነሱ አንተ ለእነሱ በሰጣቸው አይዲያ እነሱ ደግሞ ለሚስትህ በሰጧት አይዲያ ነው እስከዛሬ ስትሰሩና ስትንቀሳቀሱ የነበራችሁ ማለት ነው። በነገራችን ላይ ሩታ ሰልችቷታል መሰለኝ። ባይሰለቻት ኖሮ እንደ በፊት እሷ እየተረገጠች እሷ ዝቅ እያለች ቪዲዮ መስራት ትችል ነበር። ግን ያንን ነገር ስላልፈለገችው ነው ይመስለኛል አሁን አይዲያ አድርጎ በሩታ የተጫወተውን ድራማ ሚና አሁን መልሶ በሄርሜላ ላይ እንዲጫወት ነው የፈለገው ማለት ነው። ገባችሁ አይደል? ስለዚህ የምትሸወዱ ተሸወዱ፣ እኛ እንሸወድም። ነገር ግን ሜሪ ስነ ስርዓት የሚባል ነገር ልመጂ፣ ስርዓትን ተማሪ። ማውራትን የምትቺ ከሆነ መተሽ መሸቀልም ከፈለግሽ ሩታን፣ ኤፍሬምን፣ ዳኒን እየጠራሽ ሳይሆን ማለት ነው። ምን ነው ዳኒና አንቺ እኮ ቂጥ ለቂጥ ናችሁ እኮ ነው። አንቺ እውነት አሁን ዳኒ ያለውን ሚስጥር አብርተሽ ለአብርሽ ልትናገሪ? አብርሽ አሁንም ቢሆን ተጠንቀቅ ተጠንቀቅ። ሜሪ አሁንም ቢሆን የሆነ ነገር ላንተ እየሰበሰበችልህ ነው እንጂ እውነት አንተ ፈልጋ አንተ ላንተ ልታግዝ እነሱ ያደረጉት እነሱ የተናገሩት ነገር ላንተ መታ አትናገርም። በዚህ ናክል ለምንድን ነው ጅል የምትሆነው? ለምንድን ነው የምትጃጃለው ማለት ነው? መቼ ነው ግን እንደ ወንድ ቆፍጠን ብለህ የራስህን ውሳኔ ይዘህ የምትጓዘው ማለት ነው? መጓዛችንም እንዴ ወንድ ልጅ እኮ ነው። ወንድ ልጅ እኮ ስንት ነገር ያደርጋል። ለሀገሩ እንኳን ይዋጋል። አንተ አንድ ፍሬ ሚስት ጠፍታብህ ወይም ደግሞ አንድ ውሽሚት ጠፍታብህ ሳምንት ድረስ ለምን አትከስም? ለምን አትከሳስም እንዴ? ያለ ነገር በቃ ጥፋተኛም ከሆንክ እኮ አንተ ትታሰራለህ። ጥፋተኛም ከሆኑ እነሱ ይታሰራሉ እንጂ እዚህ ጋር ኦዲየንስ አንድ ነገር ሲልህ ወጥተህ የሆነ ነገር ትነግራለህ። ዩቱበር ትንንሽ ዩቱበር የሰራውን አይዲያ እየሰረክ እየወሰድክ እያጣመርክ ኮሜንት እያጣመርክ ትመጣለህ። በዚህ ላክል አይደብርም እንዴ? ሼም አይደለም ወይ አብርሽ ተብዬው ማለት ነው። እና ቆፍጠን ብለህ ውሽሚትህን የምትፈልግ ከሆነ የሰውን ወሬ ሳሰማ ውሽሚትህን መፈለግ አለብህ። ሀይም ደግሞ ውሽሚቴ ደግሞ ጠግባለች፣ ጥጋብ ይዟታል፣ እኔ ከኔ የተሻለ አግኝታ ሄዳለች ካልክም ደግሞ መልካም መንገድ መልካም ጥሩ ጊዜ ተመኝተናል። ችግር የለውም ሚስትህን በስርዓት አኑር። አይ ሚስቴንም አልፈልግም ልጄንም አልፈልግም ካልክ ምን ችግር ያለ? አንተ ማያልቅብህ ማለት ነው። አንዷን ጎትተህና በነገራችን ላይ አንዷ ጎትተህ ስትመጣ ወዳም ጠልታም ለግዷም ቢሆን ብትቀናም ቢሆን ሄርሜላ እየሮጠች ትመጣልሃለች። ገባህ አይደል? እና ያንን ነገር ማድረግ ትችላለህ። ሴትን ማምጣት ትችላለህ። እሺ እንጂ ሌላ ኦዲየንስ ላይ እየመጣችሁ ደግሞ አፋችሁን አትክፈቱ። እናንተ ግን እኛን አፋችሁን ሞልታችሁ አትናገሩም፣ እኛ እንናገራችኋለን እንጂ። ለማንኛውም ውድ ቤተሰቦች የነበረን ቆይታ ይሄንን ይመስላል ባይ